ወይስ በሌላ መንገድ ነው የመጡት? አርተኛ ነኝ እናቴ። ውሃ ነው በውሃ ነው የመጣው። ፓስፖርት አለወጡ? አዎ፣ ለዚህ ፓስፖርት ቢኖር ግን በኤጀንሲ ማለቅ ይችላል። የዚህን ሀገር መኖሪያ ማግኘት ይቻላል። መክተቦች አሉ። እነሱን እንትን ተብሎ ገንዘብ ነው የሚያስፈልገው። በገንዘብ እሱ ሄዶ ተከፍሎ ይወጣልዎት ነበር። በተለይ አሁን የምህረት እንትን ስላለ ማለት ነው። ካልሆነ በቃ ወይ መታወቂያስ የለም? መታወቂያ አለ። ለምን ታዲያ አምባሲ አላመለከቱ? ፓስፖርት እንዲሰጡ ኢትዮጵያዊነት የሚል መታወቂያ ካሉት እኮ ኤምባሲ ማመልከት ትችላሉ። እና በቃ ካልሆነ ዲሲፓስ ያውጡና እኛ የምናግዞትን እናግዞት እንደማ ምክንያቱም እርስዎ ድምፅ ነው የሆኑት እንጂ ምንም ያደረጉት ነገር የለም። በህይወት ላይም በምንም ላይ የሆነ ችግር እንዳይመጣ በኤምባሲ አማካኝነት ዲሲፓስ ያውጡና የሚዋጣለት ነገር ይዋጣና ቀጥታ ምንም ነገር የለውም። የዚህ ሀገር መንግስት ምንም አይዞትም። ቀጥታ በኤርፖርት ይሄዳሉ ዲሲፓስ ያውጥተው ማለት ነው። ወደ ኢትዮጵያ ለመሄድ ነው። ምንም ከዛ አሻራ አይኖርም። ተመልሰው በአዲስ ቪዛ ይመጣሉ። በአዲስ ቪዛ መምጣት ሲፈልጉ እዚህ ስትመጡ እንገናኛለን። ችግር የለም። ኦኬ። እሱማ ነው። ግን አሁን እዛ ሄደውስ ባዶ እጃቸውን እንዳይሄዱ ትንሽ እንድንገዳድፋቸው ነው እኮ። እኛ የሆነ ቀን ይገደብና የሆነ ቀን ላይ እንደዚህ ተብሎ ለእሳቸው መቼም እንትን የማያውቃቸው የለም እንትን የለም። በቃ ይታገዛሉ። ምን ችግር አለው? ለስንቱስ እየታገዛ አይደለም? እሱ ነው በቃ ዋናው ትልቁ ነገር። ጊዜ እንትን ተብሎ በቃ መረዳት ካለባቸው መረዳት ነው። ምክንያቱም አንድ ነገር ሳይሆኑ ማለት ነው። ነገ ደግሞ ሌላ ነገር ሳይመጣ በቃ መፍትሄው ዲስፓሲ ክፍት ነው። አሁን ኤምባሲ እየሰራ ስራ ላይ ነው። በዛ ሂዱና ዲስፓሲ አውጥተው በኤርፖርት ትኬት ተቆርጦለት የሚያስፈልገው እርዳታ ተደርጎለት ወደ ሀገር ግቡ። ምንም የሚያሳቅቅ እንትን የሚል ነገር የለም። አብሽሩ። እኔ ግን እንደ ራሴ ምርጫ ከሆነ በቃ እኔ እዚህም ሀገር ከምኖር ወገኖቼ ወንድሞቼ ከረዳችሁኝ በቃ እናቴ ጋር ልኖር፣ ሀገሬ ብኖር ይሻለኛል። ወሎ ልግባ፣ በቃ ሀገሬ ብኖር ይሻለኛል። እዛው ህዝቤ ጋር ሞትም ተሆነ ሽረት እዛው ብሄድ ይሻላል። ልልቀቅላቸው ከዛ ሀገር። ይሄን ነው የምመርጠው። እና አላህ ካረገው ደግሞ ሀገሬ እኖራለሁ። ሰላም ታገኘሁኝ፣ ሰላም ታላገኘሁ ደግሞ ወደ ዱባይ እሄዳለሁ። በቃ መፍትሄ ነው። እዛ ሀገር ላይ ትንሽ እነሱ አጋጣሚያቸውን ይጠቀማሉ በእኔ ላይ ማለት ነው። በጣም ነው አዚዛን ሳቧት አዚዛሊን ሳቧት። የት ነኝ እናቴ ነኝ። እና ደግሞ አንድ አካባቢ እያንዳንዳቸው እነሱ ደግሞ ዝጅዳ ነው ያሉት። እና ይህን ሀገር መልቀቅ እፈልጋለሁ። ሸማመድ አብሽሩ፣ እንዳታስቡ፣ ሁሉም ነገር ይስተካከላል። ሁን ያለው ነው የሚሆነው። ያው በየቀኑ ይሄ አጀንዳ ተነስቶ ሳይሆን የሆነ በቃ እንግዲህ ሰያም ትንሽ ነው እንጂ ይስተካከላል አለበት። ሁሉም በአንድ ሁነን የሆነ እንትን ብሎ ሚኪም እንደዚህ እንትን ብሎ ሚኪንም ያዙት። አጀንዳ ሰፋ ባለ ፕሮግራም ታረጉና እዛ ላይ ባንዴ እርዳታው እንዲጠየቅ ይደረጋል። በአሁን ብዙዎቹ ወደ ጆከር ቤትና ብለው ነበረ። መቼ እንደሆነ አላውቅም። ሰየው ፋኖን ታውቀው እንደሆነ ሰየኛም ማለት ነው። ጆከርም ቤት ቢሆን ወይም ሰይድ ወረባቦ ቤት ብለው ነበረ። ኢንሻአላህ አንዱ ቀን ያድርጉትና እኔም ኢንሻአላህ خلاص ወደ ሀገር ይገባለሁ የሚለውን ወሰንኩት። ተተሳካልኝ እህቴ እንዳለችው በኤምባሲ ወደ ኢትዮጵያ በስማት አላደርግ ከገባሁ በስማ አለብኝ። እኔ ደግሞ ካሁን በፊት ይቻላል እኮ በዛ ግን ይመልሰዋል እኮ ለሁለተኛ በአይዲ በኢቃማ ለመግባት ቢፈልግ አይዘውም። እህታችን የመጀመሪያው በስማ የ5 አመቱ ነው ወይስ የ10 አመቱ ነው ያለበት? አለብኝ በስማ አለብኝ። 3 በስማ ኦኬ። ያማ ወደዚህ ለመግባት ነው የማይመቸው። ሌላ
ዱባይ ምናምን መሄድ ግን ይቻላል። እዚህ ሀገር ነው የማይቻለው። እና ግን ህጋዊ ሳውዲ ስንት ዓመት ነው የሚያግደው? እሙ ወይ በሚባለው ቤት ዞሮ ዞሮ ሰው ከተሰባሰበ እና በዚህ ዓላማ አንድ ከሆነ ሁላችንም አለን። አይዟችሁ፣ እግዚአብሔር ያለው ፈጣሪ ያለው ነው የሚሆነው። ምንም ስለተጨነቅን ምንም የሚመጣ ነገር የለም። ዋናው ግን ያው ምንም ይሁን ያው መንቀሳቀሻ ገንዘብ ስለሆነ ሁሉም ሰው ያለውን ተሳትፎ አድርጎ ወደ ሀገር ምናምን የሚለው ነገር ለመሆን እሱ ነው። ሌላ ነገር ግን ላይ በላይ ጥፍ ነገር ከዚህ በፊት ያልተሰሩ ስህተቶች እንዳይሰሩ ጥንቃቄ መደረግ በቃ እርዱኝ ነው። በቃ እርዳታ የሚያደርጉ ልጆች ደግሞ በማን ቤት ነው ምንድን ነው የሚሆነው የሚለውን ነገር በውስጥ የሚሆነው በውስጥ ላይ በላይ የሚወራው ላይ በላይ ይህ ነው። በየዋህነት ሁሉ ነገር እንትን እንዳትሉ እና እኔ ከጎናችሁ ነው ለማለት ነው። ስልክ እየገባብኝ ስለሆነ አንዴ ልውጣ፣ እመለሳለሁ። መውጣት በፊት አደራ የሸሙ ይሄን ነገር ችላ እንዳትለው ወንድሜ፣ አለም ከጎናችሁ ችላ እንዳትሉት። አደራ አለባችሁ ወንድሞቹ፣ አደራ አለባችሁ። እውነት ነው የምልህ ሚኪ፣ አደራ ችላ እንዳይባል። እሺ አሁን እንግዲህ ያው ቤት የሚከፍቱ ልጆች እና በማን ቤት ምን የሚሆን የሚለውን ነገር አናግሯቸው። እኔ አለውኝ አብሬ ከጎን ያንን በውስጥ ነው። እሺ አንተም አናግራቸው ወንድሞችህን፣ ሰይዶረባቦንም ወንድሞችህንም አናግር። አንተ ማለት በቃ አንተ ይሄን ነገር ቴኬር አድርግ እንደው አደራ ሚኪ። ዋጋ ከተከፈለ በኋላ አንድ ነገር ከሆኑ በኋላ ማልቀስ ትርጉም የለውም። ይህን ጊዜ ነው መድረስ። ሰይድ የሚባለው ልጅ አናግሩት ከሆነ እሱ ያለውን ነገር ደግሞ እንስማና ምን እንደተነጋገሩ ከዛ በኋላ ያው በግልጽ በማን ቤት የሚሆነውን ነገር የሚለውን ነገር ወስኑ። ከዛ ሁላችንም እንገባለን፣ እንሳትፋለን። እሺ እሺ ወንድሜ፣ አላህ ይስጥልኝ፣ አላህ ያክብር። እሺ ፈጣሪ ይጠብቃል። እሺ እኔ በስማ አለብኝ፣ 3 በስማ አለብኝ። 4ተኛ ደግሞ ተጅዛን ወደ የመን ተጥያለሁ። በበስማ ጥቅ ብያለሁ ድንበሩ ላይ እና እዛ ሀገር አይሳካልኝም መኖሪያ ፈቃድ። በየመን እንኳ ሄዴ ልህን ነበር እኔ በስማ ይነሳልሃል ብለውኝ መኖሪያ ፈቃድ አይሳካልህም እኮ ለመውጣት እንጂ እኮ አይቻልም እኮ። አላህ ታላው ደግሞ ወደ እንትና ገባለሁ፣ ወደ ዱባይ ገባለሁ። ወለዛ ወሎ እዛው ወሎ ሞታታለሁ። ህዝብ ይገ ማን ምንም አልሆንም። ደግሞ ሀገር ይገባ ወደዚሁ እናመጣዋለን። ያንኛውን አባረር ያለው ደግሞ እንትን ይዛለሁ። እሱማ بعد 10 ይስራት እኮ ነው። አላህ ሱብሃነሁ ወተዓላ እኮ ለአንተ አንዱን ነገር በአንዱ ቢጥልህ በአንዱ ሊተካህ ነው እኮ። ይህና ነገር በደሉ በዱዓ ነው። አለሙን ስብስብ አድርጌ እኔ እየመረኩ ስብስብ ብለን እናስተካክለዋለን። አይዞ ሸሙ ሄዋ እንወድሃለን። አብሽሩ እሺ፣ ምንም እንዳትጨናነቁ። አሁን ከጥላት ሳይሆን መጠንቀቅ ወዳጅ መስሎ ጥላትን ነው። እና አፉ በሉኝ፣ ይችል ለመናገር ነው። አመሰግናለሁ። ሽክራን። አላህ ይስጥሽ። አላህ ደግሞ አንቺንም ባለሽበት ተፈላጊ አድርግሽ። አላህ ያክብርልኝ። እሙዬ ሶፊ ሁላችሁም ሰላም ብያለሁ። ወሎ እና እኔ ወጣሁኝ። እንዲህ አደረገ መጀመሪያ ሲፈራ ማለት ነው። እኔ ስቃለሁ ወላሂ። እኔ ምንም አልጨነቅም እና እስባልት ሁላ ወጣለሁኝ እና ማንኛውንም ሰው ስገናኝ ደግሞ ይሄ ሰው ሁሉንም ሰው ነው እንደሚዘይረው የላል። እኔ ሻሙ ብለው ሲቅፍ ሲያረጉኝ ማጥፍ ስሜ ነው ማለት ተጓዙ ውጡልኝ አለ እንዴ። መጥበክ ዘጋልኩክ መጥበክ ይኸው ደረሳማ ጉል ሊያመጡብኝ ነው የሚሉት። መጥበክ ዘጋ። ብር ቆርጣለሁኝ። አንድ ስንት ቀን ነው የተቀመጥኩት? 5 ቀን ይሆን እንደዛ ነው የተቀመጥነው እሱ ቤት እና ብር ቆርጣለሁኝ አለ። ቆራኩኝ አልወጣም አልኩት። ሁሉንም ውሰዱ አለ። እንደገና መጥተና ሀቅህን ውሰድ። እኔም ሀቄን ነው ይዤ የማሄደው ኢንሻአላህ። 200 ምናምን ብር ነው የደረሰው። 200 ነው 270 ነው ሲሰበው በአመት ባን ነው በ3 ወር በ3 ወር ሺህ ስንት ነው የሚሆነው? 1500 ለስንት ሰው?
ላ አንድ ክፍል ነው የተከራየሁት 1500 ነው በወር ተከራይቷል።